ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከአገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ዛሬ ቀለበት አሰረ አብርሽ። ሩታም ያው ደስታ ላይ ነው ያለችው፣ ከደስታ ጋር ናት። በዚህ ጋር ደግሞ አብርሽ ለሄርሜላ ቀለበት አሰረላት። እናንተ አረ ጉድፈላ ነገሩን አፈጣጠነው እኮ ልጁ። አልፈጥንም ቀስ ብዬ ነው ቀለበት ማስረው ምናምን ብለ አልነበር እንዴ አብርሽዬ? ምን ነው አፈጣጠንከው? ፈጠን አደረግከው። ፈራክ እንዴ ነው? ይቁረጥላት ለሩታ ብለክ ነው እንደዚህ ፍጥነቱን የጨመርከው እንጂ እኔ በጤናክ አይመስለኝም። ይሄ ፍጥነት ለጤናክ አይመስለኝም። እና ያው ደስ ብሎኛል። ደስታችሁን እፈልጋለሁኝ። ማንም ሰው ሲደሰት የሚከፋው ዳብሎስ ብቻ ነው። ግን እኔ የምፈልገው ምን እንደሆነ ታውቃላችሁ? ከአሁን በኋላ ይሄ ግርግር የሚባል ነገር አለ አይደል? ይሄ ምንድነው? ጥል፣ ሹክቻ በቃ ከአሁን በኋላ በቃ እሱ ባለትዳር ሆኗል። ወደ ሩታ ተመለስ፣ ወደ ሩታ እንደዚህ ሁን፣ ከሩታ ጋር በዚህ ውጣ፣ ከሩታ ጋር በዚህ ግባ ማለት አያስፈልግም ማለት ነው። ገባችሁ? ከዛም በቃ ሁሉም አሉበት። ወንድምየው ግን ሚንዚ መሆን ይችላል። የእሷ ወንድም ለምን ሱፍ አንድ አይነት ነው የለበሱት? እሱ ነገር ትንሽ አልመሰጠኝም በበኩሌ። ውስጤን ያው የእሷ ወንድም በቃ እዚህ ጋር ቀለበቱ ጋር ሊገኝ ይችላል፣ ግን ከነ እንትና ጋር አንድ አይነት እንትን መልበስ የለበትም። ቡዜ አለች። በቃ አሁን እኮ ትላንትና ብያቸዋለሁ። ይሄ ነገር በቃ እንትኑን እያጠነከረ ነው፣ ዙሩን እያጠነከረ ነው። ወዴት ነው እየሄደ ያለው ይሄ ነገር? በቃ ደስታን ይዞ ሊመጣ ነው። ከአሁን በኋላ ቤተሰብ ውስጥ ገብታለች፣ ከቤተሰብ ጋር ተቀላቅላለች። ምንም በቃ የሚመጣ ነገር የለም። በቃ ከአሁን በኋላ ቁርጥሽን አውቀሽ ራስሽን አክብረሽ ከሚያከብርሽ ጋራ፣ ከሚወድሽ ጋራ፣ ከሚያፈቅርሽ ባልሽ ጋራ ከደስታ ጋራ ደስታሽን ቀጢ። ከዛው ተረፈ አብርሃም ትክክል አይደለም፣ ሩታ ትክክል አይደለችም፣ ሩታ ትክክል ናት ምናምን የሚባል ነገር ከአሁን በኋላ የሚያበቃ ይመስለኛል። መቼም ቀለበት አይተዋል። ቀለበቱን ያፈጠነው ለምን እንደሆነ ስገምት ትንሽ ጥርጣሬ ያሳደረብኝ ምን እንደሆነ ታውቃላችሁ ውዶቼ? ግን ሰብስክራይብ አርጉኝ ብያችሁ፣ ሰብስክራይብ አርጉኝ እባካችሁ፣ ማርያም ሰብስክራይብ አርጉኝ። ቪዲዮን እስከ መጨረሻ ይውልኝ፣ ላይክ አርጉልኝ። ምንም አትከፍሉበትም። ላይክ ስታረጉ ለኔ ይጠቅመኛል፣ ሰብስክራይብ ስታረጉ ለኔ ይጠቅመኛል። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ። ያው ትንሽ ነው ቪዲዮ የምሰራው፣ ስለዚህ አደራችሁን እባካችሁን ብዬ ለምን ሌላ ምንም ማድረግ አልችልም። ያው እኔም እንደ ሰዎቹ እንደዚህ ማድረግ እኮ ለመደብኝ። ግን እኔ አርቴ አይደለም፣ የራሴ ፀጉር ነው። በዚሁ አጋጣሚ ስነግራችሁ የራሴ ፀጉር ነው። አርቴ ምናምን ይሄ ገመለመሌ ምናምን አልወድም። እኔ ወደ ጉዳይ ከፀጉሬ ልመለስና ወደ ጉዳይ ዛሬ ነው አለምሽ፣ ዛሬ ነው የሚባል በቃ ሞቅ ደመቅ የሚባል የቡታጅራ እንትኖች ምንድናቸው የሚባሉት? እነዚህ ሄርሜላ ምጥስዩ ምን እንደዚህ ወጣ፣ ቤቷ ገባን፣ ምናን መረጃ እናውጣ። መስማችን ጥጥ ነው ብለዋል እነሱ። መስማችን ጥጥ ነው። እኛ አሁን ለምንድን ነው መሰላችሁ እኔ ያፈጠነው የሚመስለኝ እውነት ማለትም ሩታ እውነት አርግዛ ከሆነ ነገሩን ይቀለብስብኝ ይሆን እንዴ? ነገሩን ያበላሽብኝ ይሆን እንዴ? እዚህ ጋር ዋናው ወሳኙ ሄርሜላና አብርሃም ናቸው። እዛ ጋር ምንድነው ብታረግዝ ወደ እሷ ማሄድ ከሆነ ልጁን በሚገባ ልጁ ከሆነ ያረገዘችው የእሱ ልጅ ከሆነ የማሳደግ ግዴታ አለበት። አባቴ መሆን ግዴታ አለበት፣ ግድ ነው። እኔ እሷ እውነት እግዚአብሔርን ብሎ ካረገዘች እኔ ቪዲዮ ሰርቻለሁ ከዚህም በፊትም ደስ ይላል። ምንም የሚያስከፋ ነገር የለም። እኔ ማያስደስተው የቱ ጋር እንደሆነ ታውቃላችሁ? ከተፋታሽ ባሏ ማርገዟ፣ እሷ መደሰቷ ምኑ ነው ያስደሰታት ነው እያልኩ ያለሁት። ምኑ አስደሰታት? እሱ በዚህና ሳይፈልግ ይሄ በስተት የመጣ
እርግዝና ነው የምለው እኔ በቃ በስተት እሷም ሳታስብ ወይ አረግዛለሁ ብላ ወይ እሱም ደግሞ ፈልጎ ተደስቶ የሆነ ነገር እኮ በደስታ የምታደርጉትና የሆነ ድንገት የሚከሰትባችሁ ነገሮች ይለያያሉ። እንደዚህ ነገሮች ለይተን ማወቅ ያ ነገር እሷን እንደዛ ሲያስደስታት ማርገዟ ምናምን ወንዲው ሴትም ብትሆን ወንድም ከሆነ አንዴ ልቡ ከሸፈተ ነው ከላስ አይመለስም። ይህንን ማወቅ አለባችሁ። እና አሁን ሩታ በልጅ የሚመለስ እሷ አረገዝኩ ስትል ዋው አረገሽልኝ ብሎ የሚመለስ ምናምን መስሏን ነው። ኖ እንደዛ አይደለም። ይኸው አሁን እኔ ሲመስለኝ መቀደምለታ ተናግሯል። ነገሩን እንዳፈጣጥን እንዳታረጉኛለ ህልክ ውስጥ በህልክ ደግሞ ከሆነ ይሄ እነ ዳኒ ምን ያመጣሉ የሚያመጡትን ነገር አያለሁኝ ብለክ ከፍቅር ውጪ ሆነክ ይሄን ቀለበት የምታስር ከሆነ ነግሬሃለሁ አብርሃም እንዳልከውም ተረጋግተክ ሰው ሳይገፋክ እሰርላት እሰርልኝ ሳትባባሉ ቀለበት ማሰረክ ደስ ብሎኛል። በጣም ነው ደስ ያለኝ። አንድ ሴት መሰብሰብ ትፈልጋለች። ልክ እንደ ገለባ ታውቃላችሁ፣ ገለባ መከር ተመክሮ ካልተሰበሰበ ንፋሱም ወደዛ ብሎ ሊያደርገዋል። መንገድ ሀጁም በዱላም ከሆነ ልክ እየመታው በእግሩም እንደ ኳስ እየጠለዘው ያልፋል። ሴት ልጅ እንደዛ እንደ መከር ናት። ሴት ልጅ መሰብሰብ ትፈልጋለች። እንደ ሴት መሰብሰብ የሚፈልግ በዓለም ላይ በምድር ላይ የለም። በየትኛውም ቦታ ብትሄዱ ሴት ትዳር ትፈልጋለች። ወንድ ትዳር አይፈልግም ማለት አይደለም። ወንድ በፈለገበት ሰዓት ትዳር መያዝ ይፈልጋል። በፈለገበት ሰዓት ለምን 100 ዓመት አይሆነውም? ለምን 50 ዓመት አይሆነውም? ለምን 60 ዓመት አይሆነውም? መርጦ ከሱ በታች የሆነች እንቡጥ የመሰለች ሊያገባ ይችላል። ገባችሁ? እንደዚህ ስላችሁ ደግሞ ሁሉም ወንዶች እድለኛ ናቸው ማለት አይደለም። አንዳንድ ሰዎች ሀብት ካለው ወይ አንዳንድ ሴቶች ሀብት ስለሚወዱ ገንዘብ ስለሚወዱ፣ እኔ ግን ገንዘብ አልፈልግም። እኔ ግን ለምን እንደዚህ ያልሽ እንዳትሉኝ ማርያም። እኔ ገንዘብ ምናምን ነው ገንዘብ ሰርቻ አገኛለሁኝ። እኔ ከኔ ጋር እኩል የሆነ ከኔ ጋር ሲወጣ ከኔ ጋር ሲገባ የሚያስደስተኝ እንጂ እሱ ገንዘቡን አይቼ ገብቼ ከዘራ ይዞ ከኔ ጋር የሚሄድ ጋቢ መሬት ላይ የሚጎትት ምን ያደርግልኛል? እንዴ! እና ስለዚህ ምን ልል ፈልጌ ነው፣ ዞሮ ሴት ልጅ በጊዜ መሰብሰብ ትፈልጋለች። በጊዜ ልጅ መውለድ ትፈልጋለች። በጊዜ ልጆች ወልዳ ልጆቿን ለትምህርት ቤት ከትምህርት ቤት ደግሞ ወደ ዩኒቨርሲቲ ከዩኒቨርሲቲ ደግሞ ተመርቀው ሲወጡ ስራ ይዘው ሴትም ከሆኑ ወንድም ከሆኑ አግብተው ወግ ማድረጋቸውን ማየት ትፈልጋለች። ማንኛውም ሴት ኤኬሌ ነው። እኔ ቀስ አሁን ደግሞ ያመጡት አንዳንድ አሉ ዘልዛላዎች ልጅ ፈልጋለሁ ትዳር አልፈልግም የሚሉ ነው። እንደዛ የሚባል አማርኛ የለም። ሴት ልጅ በጊዜ በቃ ስብስብ ብላ ትዳሯን አክብራ ቤቷን አክብራ ኑሮዋን አክብራ ዝቅ ብላ ከፍ ብላ በቃ ዝቅ ይሄ ዝቅ የሚል ቋንቋ ያው ለምዶብኝ ነው እንጂ ዝቅ ማለት መረገጥ ማለት አይደለም። እኔ ይሄ አሁን የመጣ ቋንቋ አልጠቀምም። ይሄ ምንድነው የሚባለው? የሆነ የሚጠቀሙት ቋንቋ አለ። እኔ ያው እንደዛ አይነት የከተማ ልጅ ስላልሆንኩኝ የገጠር ልጅ ባለ ሀገሩ፣ ስለዚህ ጥሬ ቋንቋ ነው የምጠቀመው። ይሄ የተሸራረፈ እንዲህ ብትንትን ያለ አይደለም። ስለዚህ ዝቅ ብለን ሲባል አንዳንድ ሰዎች የሆነ እንደተናቁ ነገር ደግሞ ምንድነው የሚጠቀሙት እንትን ነው። ስለዚህ አብርሽ ዛሬ ነው አለምክ ዘፈን አልችልም። ያው እንዴት ነው ግን እንደዛ ይባላል። እንደዛ የሚባል ነው። ደስ ይላል። እኔ ደስ ብሎኛል። ግን እግዚአብሔር ከክፉ ነገር ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። ያ ያለፈውን ዘመን አይመልስባችሁ። እኔ ምነግራችሁ እንደው በመሃላችሁ ቡዜ እንዳለችው ወሬ የሚያመጣ ሰው ማንም ሰው እራሳችሁን ራሱ አትመኑ። በትዳር ዙሪያ በፍቅር ዙሪያ ማንም ሰው መግባት የለበትም። እብን ቤተሰብ ለምን እናቴ አትሆንም? ከላስ ትዳር የግሌ ነው። ማንንም አያገናኝም። ከማንም ጋርም ግንኙነት አይኖረውም። ትዳር ራሱን የቻለ ራሱን ያከበረ ትዳር ነው በቃ እንጂ አወኩሽ ናኩሽ ይመጣል። ትዳር በቃ የግል ነው።
አሁን ደግሞ የመጣ ፋሽን ምንድነው? በቃ ምስጥል የሚባል ነገር የለም። ይሄ ዩቲዩበር የሚባል ነገር በቃ ያመጡና ያሰጡታል፣ ያመጡትና ያሰጡታል። ቀለበታችሁን እንኳን አረጋችሁ፣ እሱን እንኳን አየን። ግሽ ሽማግሌ ሳትልቅ ቀለበት ለምን አደረክ አብርሃም? እምቢ ቢሉስ የእሷ ቤተሰብ ሳይሆኑ ፈራሁኝ። ጋሽዬ እምቢ ቢሉስ እኔ አልፈልግም፣ አልሄድም። እዛም ለነገሩ ልትዳር ሽር ጉድ እየተባለ ነው። የሩታም በቃ እኩል ናችሁ። ስለዚህ ጋሽዬ እምቢ ይላሉ ብዬ አላስብም። እምቢ አይሉ። እኔ እንደዛ ነው የማስበው። እምቢ አይሉ በምንም አይታምር። ጋሽዬ አሁን እምቢ አይሉ። ለምን? ሩታም ቀለበት እያሰረች ነዋ። ቀለበት ሳይሆን እሺ እንድትለው ያው እየገፋፏት ነው፣ ወዳና ወዲህ እያረጓት ነው። እነ እንትና በቃ እነ እዩ፣ እነ ቤቲ፣ እነ ዳኒ፣ እነ ፈረንጁ እየደነሱ ነው፣ በቃ እየዘለሉ ነው። ስለዚህ እምቢ ይላል ብዬ አልጠብቅም። በምንም አይነት ታምር እምቢ አይልም፣ እምቢ አትልም። ትቀበላለች ብዬ እንትን እላለሁ። ለምን እዚህ ጋር ያለው ድባቡ በቃ እየታየ ነው ነገሩ። በቃ ነገሮቹ ዞረዋል። በቃ ካሁን በኋላ ምንም አይነት ንቅንቅ የሚያደርግ ነገር የለም። እግዚአብሔር አንድ ያርጋችሁ፣ ትዳራችሁ ሞቅ ሞቅ ያርግላችሁ። ሩትዬም ከሆነች ደግሞ ከደስታ ጋራ ሰርጓን ምኗን በቃ ሁሉ መናዋን አሳምራ አብራ የምትኖር አብራ የምትደሰት አብርሃምን የምትረሳ ሴት ያርጋት። ይሄ የኔ ልመናዬ ነው። ማንንም እኔ አብርሃምንም ክፋቱን አልፈልግም፣ ውርቀቱን አልፈልግም። ሩታንም እንደዛ ክፋቷን አልፈልግም፣ ውርቀቷን አልፈልግም። እኔ የምጠላው ተግባሯን ነው፣ ስራዋን፣ ምሰራው ተግባሯን ብቻ ነው እንጂ የምጠላው ሰው በመሆኗ አከብራታለሁ፣ እወዳታለሁ። ክፏን አልፈልግም። እሷ መጥፎ ነገር ቢደርስባት እኔ የማገኘው ነገር የለም። መልካም ነገርም ካገኘች ለእሷ እንጂ ለእኔ የሚጠቅመኝ ነገር የለም። ስለዚህ ሁሉም ነገሩ በቃ ማንም ሰው ለሰው ክፉ የሚያስብ ሰው እብድም አይደለም። በቃ ሴጣን የተጠጋው ሰው ካልሆነ በስተቀር ማንም ሰው የሰውን ክፋት፣ የሰውን ውርቀት፣ የሰውን ድክመት የሚፈልግ ዳቢሎስ ብቻ ነው። እኔ ሩታን የምጠላት ስራዋ ተግባሯ ነው እንጂ እኔ ሰው በመሆኗ ታሳዝነኛለች። በጣም ነው አንጀቴ የምትበላኝ። በምሰራው ስራዎቿ ብቻ ነው የሆነ በቃ ውሸት እስከ ነፍ ነው ያለባት። ውሸት ደግሞ መጥፎ ነው፣ ይዟት ነው የሚሄደው። ይሄ ውሸቷ እኮ ነው ይሄ ሁሉ ጦስ ጡንብሳስ ያመጣባት። ውሸት ማለት ምንድነው? እያፈቀረችው እየወደደችው ራሷን በራሷን ነው ዋሸችው። ሰውን ብቻ አይደለም እኮ ዋሸችው። አሁን እኮ ሩታ እዚህ ጋር ትክክል ናት፣ ሩታ እንደዚህ ናት የሚሏት በሙሉ ለእሷ ምንም ይጠቅሟት ነገር የለም። በቃ አሁን እሷ በቃ ቁርጧን አውቃ ይሄው አብርሃም ቀለበቱን አሰረ፣ ተገላገለ። ካሁን በኋላ አሽቷል። በቃ እንዳጫት ነው። አንድ ሰው ለአንድ ሴት ቀለበት ካደረገ በቃ ምስቱ ናት። ሌላ ሰው ቀና ብሎ ማየት አይችልም። እሷም ሌላ ወንድ ቀና ብላ ማየት አትችልም። አርፋ ትዳሯን አክብራ ቤቷን አክብራ ባሏን አክብራ አንድ ላይ ተጠቅልለው እስከሚገቡ ድረስ ያው አንድ ቤት እየኖሩ አይደለም። እሱም ሆቴል ነው የሚኖረው። ካሁን በኋላ ግን ሆቴል የሚኖር አይመስለኝም። ለምን ሆቴል ግን ይኖራል? እሱ ልጅ ሲጀመር እንዴ እኔ እኮ ሆቴል ላይ ቤት ኪራይ የአንድ ወር ቤት ኪራይ እኮ ይከፍላል። በየቀኑ የሚከፍሉት ሆቴል ላይ ለምን ጓደኛ አለው። ለምሳሌ የሆነ ልጅ እሷ በወር 300 ሺህ 30 ሺህ ብር ነው 30 ሺህ ብር በወር የምትከፍልለት እዛ ራሱ እኮ መኖር ይችል ነበር። አንድ ላይ መኖር ይችላሉ። እኔ እኮ ሰው ልጅ ትላንትናችሁን ባትረሱ አንዳንድ ጊዜ ለምን በቃ ዝቅ ብላችሁ ከሰው ጋር ድባል ለምን እኖራለሁ ፍሪ ብሆን ምናምን እዛ የምትሉበትን ብሩን ቢኖር እኮ ለሆነ ነገር ብታረጉበት እኔ ምክሬ ነው ይሄ። እና ያው ካሁን በኋላ ቀለበት አስረናል ምናምን ብላችሁ አንድ ላይ የምትኖሩ አይመስለኝም። እንደምታወሩት ከሆነ ያው ሰርጋችሁን ደግሳችሁ ምን ብላችሁ ጠቅልላችሁ አንድ ላይ ነው የምትገቡት እንጂ ሄርሜላና አንተ አንድ ቤት የምትኖሩ አይመስለኝም። እና እግዚአብሔር ጽናቱን ይስጣችሁ። ካሁን በኋላ ሰርጋችሁን አብርሃም ይሄ መቼ ነው የአብርሃም ሰርግ መቼ ነው የአብርሃም ሰርግ እያልን ምን ጠብቀው ቀርቶ በስርዓቱ በሀገራችሁ ሕግ ባህል ሽማግሌ ልከክ ተሞሽራ አንተም ተሞሽረክ እልል ተብለክ ወንድማችን ብለው ጨፍረው መቼም 3 ዓመት ነው የምገባው እንደዚህ ጨፍሬ አንተ ሰርግ ሳልበላ እባክህ ስልክ ጭራሽ ቀለበት አሰርክ። ይኸው
ዳግመ ትንሣኤ ዋዜማ ዛሬ ቅዳሜ ቀለበትን አደረክ። ግን ቆንጆ ነው ያደረከው። ከበፊቱ ትንሽ አሻሽለሃል። በእንትን ውስጥ ሄደክ እዛ አላሰርክም። እግዚአብሔር ይስጥክ። እንደው ከሀገር ወጥቼ እንደ ሩታ ያኔ ሌላ ሀገር ሄጄ ነው ሰርግ ማረገው ምናምን ብለሽ አንቺም አትቀበጣጥሪ፣ አንተም አትቀበጣጥሩ። በሀገራችሁ እግዚአብሔር ማን እንዳገር እንዴ እናት አባታችሁ መርቋችሁ እግራቸውን ጉልበታቸውን ስማችሁ ተመርቃችሁ ከዛም ተረፈ እንትናችሁን ይሄ ምንድነው ጫቁላ ሽርሽራችሁን ውጡ ከሀገር ከፈለጋችሁ የትም ሀገር ሄዱ ከቻላችሁ አሜሪካም ከቻላችሁ ካናዳም የትም ሄዱ ዱባይም ከሄዳችሁ እኛ ሀገርም ባህሬን ከመጣችሁ እናስተናግዳችኋለን። እና ስለዚህ ይሄ ሰርግ በውጭ ሀገር ምናምን ይሄ አሁን የመጣ ፋሽናችሁን ምንም ይበሉ። አሁን ለምሳሌ ለእሷን ስለሚወዳት እኮ ነው ውጪ የደገሰላት ውጪ ያገባት ምንጥስዮ። የማንንም ሰው አትስሙ፣ ራሳችሁ ስሙ። መባረክ በሀገር ነው መባረክ። እስኪ የት ሀገር ሰው ነው ከሀገሩ ወጥቶ ከሀገሩ ውጪ ሰርግ የሚሰርገው? እኛ ኢትዮጵያኖች ችግር አለብን። የሰውን ሀገር ማድመቅ፣ የሰውን ሀገር መውደድ፣ የሰውን ሀገር ማፍቀር እንወዳለን፣ የራሳችንን ጥለን ማለት ነው። ስለዚህ ቀለበትን በኢትዮጵያ ምድር ላይ እንዳጠለክ ሰርግህንም በኢትዮጵያ ምድር ላይ እኮ ሰርግህንም ድግስ አድርገክ እናት አባትን አክብረክ እናት ቁጭ ብላ መርቃ ከአባት ቁጭ ብሎ መርቆ ከእህቶች ቁጭ ብለው መርቀው ሞሽሮክ ጨፍረውልክ ይዳሩክ። ተመረቅ። ያልተመረቀ ልጅ በረካ የለውም። ተመረቁ እኮ። ስለዚህ እግዚአብሔር በትዳራችሁ ይባርካችሁ። በሰው እውነት ሰው ልጅ በትዳሩ አይፈተን። እኔ በቃ ትዳር ማለት የተከበረ ነው። በትዳሩ በምድር ላይ ስትኖሩ ትልቁ ነገር ለሴትም ሆነ ለወንድ ልጅ ትዳር ነው። በትዳራችሁ ተባረኩ። ስለዚህ ከአሁን በኋላ እናቴ ሽርብትን እያላችሁ ስራችሁን እየሰራችሁ ከአሁን በኋላ ጭቅጭቅ፣ ንዝንዝ ማንም ሰው ደግሞ ጠርቷችሁ ኑ ምናምን ቢሏችሁ አትሄዱ። በሩታ በኩል ያሉ ሰዎች እነ ዳኒ ሊሆኑ ይችላሉ፣ እነ አብርሃም እነ ቢኒያም ሊሆኑ ይችላሉ፣ እነ እዩ ሊሆኑ ይችላሉ። በቃ ማንኛውም ሰው ጠርቷችሁ በእነሱ ከነሱ አሁን እንደው 50 ክንድ ራቁ 40 ክንድ አላላችሁ 50 ክንድ ርቃችሁ ራሳችሁን አክብራችሁ ቤታችሁን አክብራችሁ ቪዲዮዎቹን እየሰራችሁ ከሩታ ጋር ራሱ እኮ ልዩነት የመጣው ያም ሆይ ጓደኛ ምንጥስዮ ምናምን ገመን አንዱን ያወራል አንዱን ደጋፊ። የስፖርት ክለብ አይደለም እኮ ትዳር በቃ የሆነ እኔ በእናታችሁ በቃ ካሁን በኋላ ማንም በእናንተ ዙሪያ በእናንተ ህይወት ውስጥ ማንም መግባት የለበትም። ማንም አንተና አንተ ጓደኛ ካለክ የራስ ጓደኛ አንዱ ጓደኛ ያስፈልግሃል። ይሄው አለክ። እነ ቢኒያም እላለሁኝ ወይ ጉድ እና አቤል እንትና የት ሄደ ግን እናንተ? ወይ ጉድ ስሙን ጠፋኝ እኮ ጭራሽ። የት ሄደ ልጁ? የት ከተታችሁት? እና አቤል አለ። አቤል ጓደኛክ ነው። ከሱ ጋር እስካሁን ካንተ ጋር ያው መጀመሪያ ላይ ጥንስሱ ላይም አለ። ያው ጥፋቱን ትቶ እውነቱን ተከትሎ እዛ ጋር እኮ እሱ ጋር ምንም ጥፋት የለውም። ያንንም ቢሆን ነገሮችን ለማስተካከል ነው። እሷ ከቤት ከወጣይ በኋላ ራሱ ሄዶ ቤቱን ያሳየው ወደ ከሷ ውጪ መኖር እንደማይችል ሲነግረው ሲጸጽተው በቃ እሺ ጥፋትም ሳይሆን ጥፋቴ ነው ብሎ ያንን ነገር ራሱ ሄዶ እንትን ሲያሳይ በዛ ነው ከሩታ ጋር የተጣሉት። እንዴት ታሳያለክ? እንዴት ትገለበጣለክ? እንዴት ከሱ ጋር ትሆናለክ? እሷ ከሷ ጋር የሆነ ሰው ብቻ ነው የሷ ዘመድ፣ እሷን የደገፈ ሰው ብቻ ነው የሷ እንትን እንጂ ያኔ ማንም ምንም አላጠፋም። አቤል በቃ ተስማሙ። ከቤት ወጣች። ጨቀጨቀው። ካላሳየህኝ ግድ እሷ ወደ ቤት መመለስ አለባት፣ ይቅርታ መጠየቅ አለብኝ አለ። አሳየው። እንዴት ቤት ታሳያለክ አለችው። በዛም በቃ ይኸው ከሱ ጋር ተቆራርጣ ቀረች። እሱ ደግሞ በቃ እንደ ሌሎቹ አልተሽለጠለጠም። በአንድ ስድብ በምናምን ምንም ብትለው
ምን አሁን ባለፈው ትዝ ካላችሁ ራሱ ቡታጅራ ላይ ካሁን በኋላ እሷ ጋር ደርሰክ ከእሷ ጋር ምንም አይነት ንግግር እንዳትኖር በእኔ ዙሪያ ምንም እንድትናገራት አልፈልግም ምናምን ስለው እሺ እናንተ ከተስማማችሁ እናንተ አንድ ከሆናችሁ እኔ አንድነታችሁን ነው የምፈልገው እንጂ የእናንተን ጥል የእናንተን የሩታን ጥላቻ የለኝም። እኔ ግን እናንተ አንድ ከሆናችሁ እኔ ከእሷ ጋር ይሄው ቃል ገባለሁኝ በምንም አይነት ታምር አልደርስብሽም ነው ያላት። ይሄ ምንነቱን ነው የሚያሳየው፣ ትትናውን ነው፣ ለአብርሃም ያለውን ክብር ነው፣ ለአብርሃም ያለውን ፍቅር ነው። ግን ሌሎቻችሁስ ቦጫቂዎች እንደ ሴት አለቅላቂ። እኔ ሴት ሆኜ ኩሩ ሴት ነኝ። እንደናንተ ራሱ እንዲህ እንደበቃ እንደ 6 ሰዓት እባም እንዲህ የምትሆኑ ማለት ነው። ለዚህ ሁሉ ጣጣ አብቅታችሁ ለዚህ ሁሉ መከራ እናንተ ራሳችሁ ገፋፍታችሁ ሁለቱን ልጆች ለዚህ አብቅታችሁ ተወቃሽ ዛሬ አብርሃም ትክክል ነው እንደሰራው ማናት ቡዜ ትክክል ነው እንደሰራችሁት። በቃ ትክክል ናት እንዴ! ሲበዛ ማርም ይመራል። እውነት ዝም ብላችሁ የሚጣፍጥ ነገር ዝም ብላችሁ ከበራችሁ እኮ የሆነ በቃ የማይሆን ነገር ነው እንትን የሚያረጋችሁ። ስለዚህ ትክክል ናት እሷ በራሷ በኩል ትክክል ናት። ከላስ ለእሷ የታየው ታይቷል። ካጠፋችም እሰየው በቃ የስራዋን ይስጣት። ዝም ብላችሁ ቁጭ በሉ። ለቪዲዮ እያላችሁ የእሷን ስም አትቦጫጭቁ። ስለዚህ እራሳችሁ በቃ አንድ ሰው አብርሃም ስለፈለገ ከእሷ ጋር አይኖርም፣ ሩታ ስለፈለገች ከአብርሃም ጋር አትኖርም። ይሄ በቃ ይቺ ብቻ ናት የነሱ እህልዋቸው። ይሄ ልጅ እስከሚፈጠር ነበር እህልዋቸው። ልጅ ደግሞ ማንንም አስሮ አያውቅም። ቢያስራቸው የመጀመሪያ ልጃቸው ያስራል። የመጀመሪያ ልጅ ሲወልዱ ለመመለስ ሲመከራውን ሲበላ ሲሰግድ ለእግዚአብሔር ነው እኮ ስግደት የሚገባው። ለእሷ እኮ ሰገደላት። ይኸው ገፍታ ዛሬ ጭራሽ ለቀለበት አደረሰችው። ቀለበቱን ገጭ አረገላት ለሚወዳት ምስቱ፣ ለወደፊት ምስቱ፣ ለወደፊት ልጆቹ። እኔ ብያለሁ ገና በርሽን ዘግተሽ ታለቅሻለሽ ብያታለሁ። ገና እግዚአብሔር ብሎላት ተረጋግታ እሱን የምትረሳበትን ባል አግኝታ ይሄን ማነው ደስታ የሚባለውን ብታገባ ሌላውን ሰውን ብታገባ እሱን የምትረሳበት የማይረሳ ነገሮችም እኮ ይኖራሉ። አሁን እሷ ላትረሳው ትችላለች አብርሃምን። ለምን ካደረገች ድርጊቶች ከሰራችሁ ስተቷ ገባችሁ? ስተት ሴት ልጅ አብሶ ስተት መስራት የለባትም በትዳር ዙሪያ ምንም አይነት ከሱ ከመጣ ምንም ማድረግ አትችልም። ይሄ ከራሷን የመጣው ሆሪ ከነ ኦፍቴ ጃንጀብ ውስጥ አለ ኦሮሞ ራሷን ነርታ ለቆንጆ ድንቡልቡሽ ላለች ሴት አስረከበች። ይሄው ዛሬ ቀለበቱን ገጭ አደረገ። በቃ ዙሩን አጠነካከሩ። ለምን ከጋሽዬ አሁን ሌሎቹ ምን እያሉን ጋሽዬ እምቢ አለ፣ ጋሽዬ አልቀበላለ። ማን ነው ልጁን የማይቀበለው? ሞኞች ትቀልዳላችሁ እንዴ? አህያ ለአህያ ብረገጥ ጥርስ አይነቃቀልም ነው የሚባለው። ስለዚህ የፈለጋል ቢያጠፋ የፈለጋል ቢናደዱበት ከአንጀታቸው ቆርጦ ወይ ደግሞ በቃ ከኔ አታስፈልገኝም ብሎ ቆርጦ እንትናል። አብርሃም በጣም የሚፈለግ ልጅ ነው በቤተሰቡም ሆነ በማንኛውም። ሩታ እኮ ስለሚጠቅማት ስለምታቅ ነው ብላ ያለቀሰችው እንጂ ማይጠቅማት ሰው ቢሆን ዞር ብላ ማታየው ዞር ብላ። ስለዚህ አሁን ይቁረጥልሽ። አርፈሽ ቀለበትሽ የምታረጊም ከሆነ አርጊ፣ ከአልፈልግም የምትይም ከሆነ ቁርጥሽን እወቂ። ከአሁን በኋላ በአብርሃም ህይወት ውስጥ ገብተሽ መዘበራረቅ። አሁን ስልጣን ተሰጥቷታል፣ ለልጅቷ ሙሉ ስልጣን ሰጥቷታል። ቀለበት ካረገላት ቀለበት ካጠለቀላት በኋላ በቃ ህርምሽን አውጪ፣ ህርማችሁን አውጡ። በዛ ስፈር ያላችሁ ሰዎች በሙሉ ህርማችሁን አውጥታችሁ ዛሬ ደስታ እናንተም ይዛችሁ ሩታ ቤት ሄዳችኋል። እዛው እንደምታደርጉት አድርጋችሁ አሳምናችኋትም ቢሆን ምንም ቢሆን እኔ እኮ ግራ ይገባኛል አንዳንድ ጊዜ። አንዳንዴ ወደ ሩታ ወደ እሱ ትሄድና ሰላማዊ ነገር ትፈጥራለች፣ መለስ ስትልና እዚህ ትመጣና ደግሞ እሱን ትበጠብጣለች። በዚህ ሳምንት ውስጥ ነው የወሰነው አብርሃም ቀለበት ለማሰር በዚህ ሳምንት ውስጥ እንጂ ከዚህም በፊት እያለ ለቡዜም ያለውን ቀስ ብዬ እንደ ድሮ ቾክዬ ትዳር ውስጥ አልገባም፣ እንደ ድሮ ቾክዬ ቀለበት አስሬ እንትን አይደለም፣ ቀስ ብዬ ተረጋግቼ አይቼ ከሆነ እቀጥላለሁ፣ ካልሆነኝ ደግሞ ግድ እዛ ውስጥ የሚያኖረኝ ነገር የለም ማለት። ያ ነገር ደግሞ ለሴት ልጅ በጣም አስፈሪ ነው።
እግዚአብሔርን ይፈራል። እንደዚህ ምን ወንድ እንዴ እኔ አይጠረለውኝ የሚሞከርብኝ የሚጠብቀኝ እኔ በሙሉ ልቤ አምኜው በሙሉ ልቤ አብሬው ምኖር ነው እንጂ ገና ለገና ጥፋት አጠፋው አላጠፋው ከሱ ጋር ኖራለሁ አልኖርም በሙሉ ተስፋ ነው እንጂ ተስፋ አድርጌ በሙሉ እምነት አምኜው ነው እንጂ አብሬው መኖር የምፈልገው እንጂ እንደዚህ አይነት ኑሮ እኔ አልፈልግም። ኧረ ሴት ልጅ እኮ ነኝ ደግሜ ጠይቀኝ ብላለች ዘፋኟ ያኔ ዛሬና ያርገውና እና ስለዚህ ያሁኑ ሴቶች ራሳቸው ነው የሚጠይቁት ብሎ ነው የምናለቅሰው ብለን አልቅሰን እናገባለን። ስለዚህ እንደ አብርሃም ደግሞ የታደለ ወንድ የለም በምድር ላይ ማሻአላ። ኧረ ጌታ ሆይ ከባድ ነው። እውነቴን ነው የምላችሁ ይሄ ፍቅር እኔ ግን በቃ እኔ ግርም ነው የሚለኝ ያችን ማልቀሳ እየየ ብላ ከረሯን ራሱ ቀይሮላት ከብዙ ነገር ተነስተው እዚህ ጋር ከትንሽ ነገር ተነስተው እዚህ ጋር ደርሰው መጨረሻው አላምር አለ። መጨረሻቸው በቃ በትንትናቸው ወጣ። ካሁን በኋላ ግን ያው እሱም በሰል ያለ ነው። ካሁን በኋላ ልጅነት የለም። ብዙ የሚጠነቀቃቸው ነገር አለ። ጓደኛ የመምረጥ አለ። ማን ነው የሚጠቅመኝ ማን ነው አይጠቅመኝ ከማን ጋር በሆነ ነው ህይወት የሚቀጥለው ህይወቴስ ካሁን በኋላ ዩቲዩብ ላይ ብዙ ጊዜ እንትን ማጥፋት ምናምን አያስፈልግም። ስራችሁን እየሰራችሁ በቃ እሷም የስራ ሰው አንተም የስራ ሰው ፋፍክሽ እያላችሁ ጓደኛ ብቻ ነው ብዙም ብላለች። እንደ ሰው መሐላ እንደ ሴት አብሶ ብልጥ ሁኚ። ሩታ እኮ ብልጥ አለመሆኗ ነው ብልጥ የሆነች መስሏት ምንድነው ከሷ ውጪ ጀግና ያለች ሴት ሃይ መስሏት ነው ዛሬ ይሄ ሁሉ ጦስ ጡንቡሳስ ያመጣችሁ። ያው ምክንያት ነው ምክንያት ታውቃላችሁ። ምክንያት ብዬ ልለፈው እንጂ ምንም ብዬ ላወራው አልችልም። ይሄንን በቃ የሆነ ነገራችሁ ሲያልቅ የሆነ ነገራችሁ ሊበላሽ ሲፈልግ ምክንያት ነው። ይሄ ሰይጣን ነው እንጂ እኔ እግዚአብሔር መቼም ሰውን አገናኝቶ ሰውን አያለያይም። እኔ እኮ እግዚአብሔር አሁን ሰው ሲጣላ እንደው እግዚአብሔር ነው እንደዚህ ያደርግ ነው እኔ አይደለም። እንደዛ ሰይጣን ነው ሰውን የሚያለያየው። ሰይጣን ነው ይሄ በቃ እርኩስ መንፈስ ከዛም ከዚህ በቃ የሆነ በቃ እንደነ ኢዩ አይነት ሰው መስለው ሰይጣን ያደረባቸው አሁንም በስድብ አፋቸው እየተሞላ የሚሳደቡ እኮ አይመስላቸውም እንዴ የሀገራቸውን ልጅ እንደዚህ። እኔ ካሁን በኋላ ትግስታቸው እየተማጠጠ ነው የሚሄደው የእነ አብርሃም ቤተሰብ። ማንም ሰው አብርሃምስ ሲጓደኛቸው ነው። በአብርሃም ምክንያት ምን ወጣኝ ብላ ነው ብዙ የምትሰደበው እንዴ? አላጋባቻቸው፣ እሷ አላጨችለት፣ አመጣት፣ ተዋወቂልኝ ፍቅረኛ አይናት አላት፣ ወደደቻት፣ አከበረቻት፣ ዘከረቻት፣ ብዙ ነገር አብረው አሳለፉ። እና እሷ ልባቸውን ስላወቀች እነሱ ስለሚወዷት ስለሚያከብሯት እዚህ ላይ ወጥቼ ልሽና ካለች ነው እዚህ ላይ ማወተሻቸኝም በቃ ረፊ ከተባለች ትክክል አይደሉም። ምንድነው እያለ ያለው ማን ነው? ያ ቢኒያም የሚባል ብን ያርገውና እኔም ተሳዳቢ ሆኛለሁ ከነሱ ጭምር። ቤተሰብ በሙሉ አለኮ እንዴ ቤተሰብ በሙሉ በሩታ ላይ ምን ጥስየው ምናምን የቱ ቤተሰብ በሙሉ ነው? እናንተ ምን እየሆናችሁ ነው? ከምን የምታገናኙት? በቃ ይለይላችሁ። ዛሬ ይሄው ቀለበት አሰረ። ቀኗን ራሱ ዛሬ 10 ነው በኢትዮጵያ አቆጣጠር። ሚያዝያ 10 ቀለበት አሰረላት። ቀለበቱን ቀጭ አረገላት። በቅዳሜ ዕለተ ቀዳሚት ሰንበት ቀለበቱን አሰረ። ሰላማዊ የሆነ ህይወት ካሁን በኋላ ይኖራል ከምስቱ አይደለችም ለካ ፍቅረኛው ውጨኛ ነው ፍቅረኛ ነው የምትባለው። እና ልቤን እያመመኝ ነው ሰዎች። ይሄ እንደው አንዴ ቁጭ እንላለን አንዴ ወደታች አንዴ ወደ ላይ የምንልበት ስቃይ በላን እኮ አድቦ ስቃይ ነው። የአረብ ሀገር ኑሮ ያው ብሩ እየጣፈጠ ስቃይ እንላለን፣ ግን ብሩን አነኮ አስተፍሩ ላይ እና ስለዚህ ምን ልላችሁ ፈልጌ ነው የሰው ህይወት ውስጥ አትግቡ። በቃ አብርሃም እኔ ይሄ ነው የሚያስደስተኝ፣ ከሷ ጋር ነው መኖር የምፈልገው ካለ በግድ ከሷ ጋር ተለያይተ ይሄ እኔ አሁን ለሩታም አዝናችሁላት አይደለም ማነው ስሙ አነግሩኝም ለአብርሃምም ደስታ ፈልጋችሁ አይደለም። ይሄ ምንድነው እኛ እንበልጣለን እኛ ያለው ነገር ነው መሆን ያለበት ብላችሁ ነው እንጂ ለሱ ብታስቡ
ለሷም ብታስቡ እንደዚህ አይነት ግርግር ውስጥ አትገቡም። እንደዚህ ነገር እንቁጥቁጥቁጥ ብላችሁ በቃ የማይሆን ነገር ውስጥ አትገቡም። አልፋችሁ ቤተሰብን መናገር አትችሉም ነበረ። የሀገራችሁ ልጆች በእነ አብርሃም ነው የምናውቃችሁ። የት ነው የምናውቃችሁ? እናንተ እነ አብርሃምን ያላመሰገናቸው እኛ ተመልካቾችን የት ታውቁና ነው የምታመሰግኑን? እኔ ከሆነ በእነ አብርሃም ምክንያት ነው እነ ሩታ መጣላት ከጀመሩ በኋላ ነው እነሱ ማየት የጀመርኩት እንጂ ጭራሽ አላያቸውም። የት እንዳሉ ራሱ አላውቃቸውም። አይደለም እነሱን ቡዜኑ ራሱ እኔ ብዙ አላያትም ነበረ። ከሚገርማችሁ ለምንድን ነው ማላያት? እንዴት ነው ወንድሟ እንደዚህ ሲሰደብ እንደዚህ በጥፊ ሲመታ ያኔ ምን አላሉ ሌባ ያኔ በእንቁላሉ ብትቀጭኝ ወደ በሬው አላልፍም ነበረ አለ እንደሚባለው ማለት ነው። እሷ ያኔ በጥፊ ስትመታው ነው በውስጥ መስመር ራሱ ሚዲያ ላይ ወጥቶ መናገር አያስፈልግም። እንትን ብለው ነው እንደዚህ ማድረግማ የለብሽም። ወንድ ልጅ እኮ ክብር፣ ማንኛውም ሰው ክብር ይፈልጋል። ሴትም እኮ መመታት አትፈልግም እንኳን ወንድ ልጅ። እንዴት ወንድ ልጅ በሴት ልጅ እንደዛ በጥፊ ለዛም ምስት በምትባለው ሴት እንዴ! እኔ ባሌ እኮ እኔ ከወደ ጭራሽ ሚዲያ ቪዲዮ ይሄ እኔ እኮ ማርያም እኔ ከዛን ጊዜ ጀምሮ ነው ማለት የጀመርኩት። እቺሊ በጊዜ ትቆንጠጥ፣ እቺሊ በጊዜ ትመለስ፣ በዚህ መንገድ ከሄደች ኑሯ ህይወቷ ይበላሻል ማለት የጀመርኩት። የሚሰማኝ ሰው የለም እንጂ የሚሰማኝ ሰው ቢኖር ኖሮ ይሄ ሩታ ጀግና፣ የኛ ሩታ ምንድናት፣ የኛ ሩታ አንበሳ ምናምን፣ ያ አንበሳ ዛሬ ትዳር አልሆናትም። እናንተ አንበሳ አንበሳ የምትሉት በሯን ለብቻ ነው ያዘጋል። ለብቻዋ ልጇ እንድታሳድግ በእንጀራ አባት እንዲያድግ ነው ያስደረጋት። እንዴት ሴት ልጅ ብልጥ አትሆንም? ሴት ልጅ እኮ ብልጥ ናት፣ ከወንድ በላይ ንቁ ናት ይባላል እኮ። ብልህነናል እንዴ? የሆነ ከሱ ቢመጣ ጥላቻው ከሱ ቢመጣ ምንም ማድረግ አትችልም። ጥላቻ ራሱ ከሱ ከመጣ እኮ ትግስተኛ ሆና እኛ እናቶች ስንት መከራ አሳልፈው ስንት ነገር አሳልፈው አይደል እንዴ ከትዳር አጋራቸው ጋር ከአባቶቻችን ጋር ዝቅ ብለው፣ እቺ ዝቅ ብላችሁ አማርኛ እኮ ለምዳብኝ ነው። ችለው በቃ ልበል ችለው ማለት ነው። እኔ ማለት እየፈለኩ ነው። ዝቅ ብለው ምለው ችለው የሚለው ቋንቋ ነው ዝቅ ብለው ወደዛ የሚወስደኝ እንጂ መረገጥ አይደለም። ችለው ለጎሽ ለልጇ ስትባል ተወጋች እንደሚባል አሁን ጊዜው ሰልጥኖ እናቶች መመታት ቀርቶ እኔ በርግጥ እናቴ ተደብድበን ብላጣቅም ብዙ ሰዎች በሀጥር ላይ አክስቴ በሀጥር ላይ ያበረራት አለ ባሏ ማለት ነው። በሀጥር ላይ እንደ ወፍ መትበር እግዚአብሔር ስንት ስቃይ የሚያሳልፉ ሴቶች አሉ በየቤቱ። ስለዚህ ምን ልላችሁ ፈልጌ ነው፣ ወይኔ መድኃኒዓለም አባቴ ፀጉሬ እንዴት እንደሚነጭ እናንተ። ኧረ እንደው አይ ፈጣሪ እንደው ሀገሬ እስከምገባና ከቅቤ ጋር እስከምገናኝ ቅሌ ባዶ እንዳይቀር ጸልዩልኝ፣ ጸልዩልኝ። 3 ዓመት ይቀረኛል ድንግል ማርያም እና ስለዚህ በመሃል እኮ የሆነ ነገር ይመጣብኛል። ወይኔ እቺ ምን አይነት ልጅ ናት እንዳትሉኝ እሺ፣ በእናታችሁ ነው። ያው ምን ላርግ ለምዶብኝ ነው ብቻዬንም አይደል ታዲያ የምኖረው፣ ምን ላርግ። ስለዚህ ምንድነው ምልላችሁ የፈለኩት ብዙ አይነት ወንዶች አሉ የሰውን ህይወት የሚያሰቃዩ። አይታችኋል ሸገር ኢንፎ ላይ ባሏ ምን እንዳደረጋት። እንደዚህ አይነት አረመኔ ወንዶች ባሉበት ሀገር አብርሃም ሀረመኔ ነው እሱ ግፍ ሰርቷል ብለን እንኮንናለን። አባይን ያላየ ምንጭን ያመሰግናል እንደሚባለው ማለት ነው። ያቺ ትረፍ ያላት ነፍስ ናት። የዛች ልጅ አንገቷ እንደዚህ እንደ መስቀል የክር እንደ ማተብ ነው የሆነላት። እሷን ብላለች ይሄ ማተብ ነው የሆነልኝ አለች። ሆዷን እንደዛ ቅድድ አድርጓት በጩቤ። እንደዚህ አይነት ወንዶች ባሉበት ሀረመኔ ወንዶች በሞሉበት ሀገር እናንተ አብርሃም ጥፋተኛ ነው በደለኛ ነው እንዴ? ያቺ እንደው ሌላ ይቅርና እኮ ትረፊ ያላን ነፍስ ነው አልኳችሁ እኮ። ትረፊ ያላን ነፍስ ስለሆነች ነው እንጂ ያቺ የምትተርፍ ልጅ ናት። አንገታችን እንዲህ ተቆርጦ ልክ ተከርክራ ታያለህ፣ እንደ ትልቅ ክር ለዋ ላይ እንዳሰረ ሰው። እኔ ለመጀመሪያ ጊዜ ሳያት እንዴት እንደቀፈፈኝ ሸገር ኢንፎ ላይ ዛሬ ኩዮቿ ሮጠው ምን ብለው ሰርቶ በሚበሉበት ሰዓት እሷ ግን እንደዚህ አይነት ወንዶች ራሱ አሉ። ለምንድን ነው እኛ ትዕግስተኛ ማንነው ታዲያ? የሚንከባከበንን ባል አይ እንደ ሌሎቹ ካልደበደብከን እንደ ሌሎቹ በጩቤ ካላረርከን የምንለው
ታው ሰከን እንበል ታው። እንደዚህ አይነት ህይወት ውስጥ ልትገቡ የፈለጋችሁ ልክ እንደ ሩታ ሆናለሁኝ ጀግና ጀግና እጫወታለሁ የምትሉ ሰዎች ተረጋጉ። በየቤቱ ጉድ አይታችሁ ከሆነ ወላይታ ሶዶ የሄዱ እነ አንድ ነው ዋን ሚል እንትን ላይ የሚሰሩ ማናት ስማቸው ጠፋኝ። እነሱ ልጆች በፊት ኢቢኤስ ላይ ነው የሚሰሩት። የሶስት ልጆች አባቷ ባሏ ማለት ነው አባት አልኩኝ። የሶስት ልጆች የወለደችለት ገበያ አዲስ አበባ ላይ ጎመን፣ ሽንኩርት፣ ፍራፍሬ ምንድነው ይሄን እየሸጠች ቤቷን የምታስተዳድር ባሌ በምትለው በካውያ ካውቀረ እንደ ጭካኔ የወንዶች ጭካኔ። እኔ እኮ ለዚህ ነው ሩታ ወንድን አላየችም እምለው፣ መገፋትን አላየችም፣ ስቃይን አላየችም። ለዚህ ነው እምለው። እኔ ለዚህ ነው እኔ ለምን ይመስለኛል እኔ እንደዚህ የምትፈርዱ ሰዎች፣ አብርሃም ላይ የምትፈርዱ ሰዎች ዞር ዞር ብላችሁ የራሳችሁን ዩቲዩብ ከሰራችሁ በኋላ ጥርቅም ዩቲዩባችሁን ሰራችሁ ፖስታችሁ በከላስ ያላ ሮ እንደዛ የምታደርጉት እንጂ በየሚዲያ እየዞራችሁ የሴቶችን ግፍ ሴቶች ላይ የሚደርሰው መከራ ብታዩ አብርሃምማ ንጉስ ነው እንዴ ነው የምትሉት። እኔ ምንም ጥፋት አላየሁበትም ዛሬም ሆነ ነገ። እኔ ይሄ ማይሻር ቃሌ ነው አበደን። ለምን እኔ ብዙ ነገር አይቻለሁኝ በዚህ እድሜ ብዙ ነገር ሚዲያ ላይ አይቻለሁ፣ ወይ በራሴ ህይወትም የደረሰብኝ ነገር ሊኖር ይችላል። ማንም የማንን ነገር የሚያውቅ ሰው የለም። ሁላችንም እዚህ ጋር መተን ስናወራ ምን ስንል በሷ ህይወት ውስጥ ወይ ያላችሁ ምንም ጉዳት ያልደረሰባችሁ ምንም መከራ ያላያችሁ ሰዎች ናችሁ። ዛሬ አብርሃም መጥፎ ልጅ ነው፣ አብርሃም እሷን በድሏታል፣ አብርሃም በዚህ ወጥቷል፣ አብርሃም በዚህ ገብቷል። እሱ አሁን እኔ የሰውን ፎቶ ማበለሻሸት የሰውን ፎቶ ይሄ ያስጠይቃችኋል። ሙስሊምም ሆናችሁ ይሄን ስራ የምትሰሩ ከሆነ የኛ ኦርቶዶክስ ልጆችም ሆናችሁ እንደዚህ የምታደርጉ ከሆነ ኃጢአት አይመስላችሁም? ማለት ይሄ የምታደርጉት ድርጊት ኃጢአት አይመስላችሁም? ኃጢአት ነው። መቼም የኦርቶዶክስ ልጅ ሆነሽ አንዳንድ ጴንጦች በስላሴዎች የማያምኑ ስላሉ ማለት ነው። አንዳንዶቹ ያምናሉ፣ አንዳንዶቹ አያምኑ። እንደዛ ሆናችሁ እናንተ ማለት ነው የስላሴ ፍጡር እናንተ እንደፈለጋችሁ ፊታቸውን አበረሻሽታችሁ ያሉን ቅርጽ ሰታችሁ ከዛ ኮሚኒቲ ላይ ትለቃላችሁ። ይሄ ኃጢአት አይመስላችሁም? ወዳችሁ የገባችሁበት ነው። እሳቱንም ውሃውንም ደናውንም አስቀምጦላችኋል። እራሳችሁ ናችሁ ሄዳችሁ እየገባችሁበት ያላችሁት። አብርሃም አይደለም እዛ እሳት ውስጥ ገብቶ የሚቃጠለው። እሱም በስራው ይጠየቃል፣ እናንተም በስራችሁ ትጠየቃላችሁ። ምን አገባኝ ብላችሁ ነው የሰው ፎቶ ብፈልጉ የሆነ ነገር እያስመሰላችሁ ስለቻላችሁ ብቻ ሰው እንዴ። ደግ ደጉን ብንሰራ ምን ችግር አለው? ደግ ደጉን ነገር ስሩ፣ መልካም መልካም ነገር ስሩ። እቺ ምን ሩታ እንደዚህ ያደርጋችሁልኝ ብላ ስሙኒ ዶልቼ አሰጣችሁ። ከዚህ ሀገር ስትገቡ እስኪ ሩታ እንደዚህ እኮ ደጋፊሽ ነበር፣ እኛ እኮ ያንቺ ምን ጥስዮ ነበሩና እስኪ እናቴ ትሙት አንድ ብር ከሰጠቻቸው እኔ ጀግና ናት እሷ ጀግና። ገባችሁ? ከዚህም በፊት ያወቀሳ ደርሶባቸው መሰለኝ አብርሃም ራሱ አሁን አንድና ሁለት ልጆች አንድ ልጅ ናት መሰለኝ ከአረብ ሀገር ገባች። ቪዲዮ ከፍተው ቪዲዮ የሰሩላት ከዚህም በፊት ወቀሳ ደርሶባቸው ነው። ስልክ ራሱ ያነሱን ከስራችን እስኪ ዩቲዩብ አብረን እንስራ እንደዚህ ነው ብለን ራሱ ስናወራቸው አይመቸንም ምናምን ይሉናል ብለው ማነው አብርሃምንም ያማን ነበር ያዲስ ስሙ ይጠፋኛል። እግዚአብሔርን በጌታ ስም የነለምለም ያክስታቸው ልጅ ቀዩ ልጅ ማለት ነው። እና ወቀሳ ደርሶባቸው ይሆናል ለሆነች ልጅ ያው ቪዲዮ እንትን ከፍተውላታል፣ ዩቲዩብ ከፍተውላታል። ከዛ ውጪ አብርሃም በርግጥ ወይ አይ ዶንት ኖ ሊልም ይችላል ላይልም ይችላል። ለዓለም እኔ አላቅም። ለመሰላችሁ ሁላችንም በቪዲዮ ስለምናይ ሁሉም ሰው መልካም ይመስለናል። ውሸት ነው። አብሶ በቪዲዮ በዩቲዩብ ዙሪያ እነዚህ ታዋቂ የሆኑ ዩቲዩበሮች የሆነ ነገር ያደርጉልናል፣ የሆነ ነገር ከነሱ ጋር ብንሰራ ምናምን ብላችሁ ተስፋ እንዳታረጉ። ኢትዮጵያ የአረብ ሀገር ሴቶችም ሆናችሁ ወንዶችም እኔ ብዙ ሰው ስላየው ማለት ነው በዚህ በኔ ዩቲዩብ
ስንት ድራማ እንደተሰራብኝ እኔ አገር ቤት ስገባ ሙሉ ቪዲዮ ስለምሰራ ነው ስለኔ ዩቲዩብ ውስጥ ገብቼ ዝርዝር ማላውራላችሁ። ገባችሁ? ስለዚህ የሆነ ከናንተ የሆነ ጥቅም እስከሚያገኙ ምን እስከሚሉ የሚያወሩት ወሬና ዩቲዩብ ላይ የምታያቸው እኛ እኮ እናንተ ካለ እናንተ ምን ጥስዮ እናንተ እንደዚህ ናችሁ ስልክ ራሱ ያነሱ እኔ እንደው ቦይስ ራሱ አስቀምጬላቸው ቦይስ ራሱ ዞር ብሎ አያዩም። እኔ ለምን አላዩም አይደለም ለመሰላችሁ የሚያገናኘ ሰዎች በዩቲዩብ ዙሪያ ይሄ ዩቲዩብ እኔ ገዝቼ ነው ግን የገዛዋት ልጅ ዩቲዩብ እንዴት ዩቲዩብ ልገዛ አይደለም እኔ ልማር ገብቼ ነው እዛ ላይ እንትን አስቀምጠው እኔ ከምታገል በቃ እየሰራ ነው ምናምን ሲሉኝ ገዛሁኝ ማለት ነው። በትንሽ ብር አይደለም የገዛሁት ነግሬያታለሁ። እኔ ዩቲዩብ እንዴት እንደሚጫን አላውቅም፣ እንዴት እንደሚሰራ አላውቅም። አረ ነግርሻለሁ ብሯን እስከምታገኝ ገባችሁ አይደለም? በአካል አግኝታችሁ አብራችሁ ልትሰሩ ይቅርና ታውቃላችሁ ውስጥ ገብታችሁ የኔ ዩቲዩብ የማን እንደሆነ እኔ ስማ መጥራት ስለማልፈልግ ፈርቻ ሳይሆን በተግባር እሷን አቁሜ በዚህ ቪዲዮ ላይ በራሴ ቪዲዮ ላይ አቁሚያት ማውራት ስለምፈልግ ነው። በጣም ባለጌዎች ናቸው በጣም ጭራሽ። ከዛም በቃ እኔ ወደ አብርሃም ልመለስ። ለምን አትጠብቁ ነው ከነሱ ምንም አትጠብቁ። የሆነ አሁን በምንድነው ያነሳሁት ይሄን ጉዳይ ሄርሜል ለሷ ብላችሁ ሄርሜላ መገለባበጥ ማነው አብርሃም መገለባበጥ ቡዜን እንደፈለጋችሁ እንደዛ ማረግ ምናምን ሩታ አታቃችሁ ብታደርጉ ለሷ አይ ዶንት ኬር ገባችሁ? ምንም እንደው እግዚአብሔርን ይቆጫችኋል። ሙስሊም ከሆናችሁ በእናንተ ቁርአናችሁ ያስጠይቅ አያስጠይቅ አይዶን ነው እኔ አላውቅም። ግን በእኛ ሃይማኖት የሰው የሥላሴ ፍጡር የሆነ ሰው እንደዛ እነሱ ከቪዲዮአቸው ከፈለጋችሁ ይው ካልፈለጋችሁ ስክሮል እያደረጋችሁ እለፋቸው። ለምንድን ነው የሰውን ፎቶ እንደዛ የምታርጉ የምታጨመላልቁት? ሩታ እንድታጨበጭብላችሁ ምንም ለአብርሃም ምንም የሚቀንስበት ነገር የለም፣ ለሩታ ምንም የሚጨምርላት ነገር የለም። ያን ነገር በማድረጋችሁ ግን እናንተ ሰላምን ታጣላችሁ። ምን ጨነቀኝ ብላችሁ በገዛ ስልካችሁ በገዛ እጃችሁ ተንኮል ከምትሰሩ መልካም ነገር ስሩበት። ይሄው እኔ ጋር ነውና ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይሄ ነው የሚያጸርቃችሁ እንጂ የሰውን ፎቶ የሥላሴ ፍጡር የሆነውን ሰው የሆነ ሌላ ቅርጽ መስጠት እጃለን ብላችሁ የፈለጋችሁን ነገር አታድርጉ። ማቀናበሪያም ስለ በቃ ማቀናበር ስለቻላችሁ ብቻ የሰውን ፎቶ ማበላሸት ስለቻላችሁ ብቻ አትሯሯጡ፣ ትጠየቁበታላችሁ። ኃጢአት ነው። ወደዳችሁ ጠላችሁም ኃጢአት ነው። ምን የቱ ጋር ነው የተጻፈው? መጽሐፍ ቅዱሱ የቱ ጋር ነው እንዳትሉ ደግሞ በቃ እሱ የፈጠረው ፍጡር ራሱ ያበላሽ ከፈለገ ሸክላ ሰሪ ራሱ ነው። እናንተ ምን ቤት ስለሆናችሁ ነው የሰውን ፎቶ የምታጨመላልቁት የምታበላሻሹት? ስለዚህ ያው ወድ አበላሻችሁም ምንም ማረጋችሁም ይሄው እነሱ ቀለበት ከማሰር አልታገዱ። ስሩንም በቃ ትገፋፋላችሁ። ገፋፍታችሁ ይሄው ለቀለበት አደረሳቻችሁ። ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንደኔ በስደት ያላችሁ የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገራችንን ሰላም ያርግልን። መሃሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ዓለምን በሙሉ ሰላም ያርግልን። ሰላም ካሌለ ለሰው ልጅ ምንም ከንቱ ነው። ስለዚህ ኢትዮጵያ ሀገሬ ሰላም ሁኝልኝ። እወድሻለሁ።